አሜሪካ በዓለም ትልቁ የጦር መርከቧን ከቬንዙዌላ የባህር ዳርቻ ወደ መካከለኛው ምስራቅ አንቀሳቀሰች። ይህ ጁማ ረፋድ ላይ ዓለም አቀፍ መገናኛ ብዙሃን ይዘውት የወጡት የዜና ርዕስ ነው። ከአልጀዚራ እስከ አሜሪካ መገናኛ ብዙሃን ዜናውን ተቀባብለውታል። ዜናውን ከቁብ ያልቆጠሩት የመሰሉት የኢራን መገናኛ ብዙሃን ናቸው። የማይጠበቅ ባይሆንም የኢራን ዜና አገልግሎት ኢርና የፊት ገጹን ያሸበረቀው በኢራን እስላማዊ አብዮት ድል ዓመታዊ በዓል የእንኳን አደረሳችሁ መልእክት ነው። የዜና ምንጩ የሩሲያና የአዘርባይጃን የውጭ ጉዳይ ሚኒስትሮች ለሀገሪቱ ውጭ ጉዳይ ሚኒስትር አባስ አራግቺ ለኢራን እስላማዊ አብዮት ድል ዓመታዊ በዓል እንኳን አደረሳችሁ ማለታቸውን አስነብበዋል። መልእክቱን ከላኩት መካከል የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ለአራግቺ ባስተላለፉት የምስጋና መልእክት ላይ በጋራ መከባበር፣ መተማመንና አንዳችን የሌላውን ጥቅም ግምት ውስጥ በማስገባት ላይ የተመሰረተ በኢራንና በሩሲያ መካከል ያለው ስትራቴጂካዊ አጋርነት እያደገ መምጣቱ ደስ ብሎኛል ብለዋል። በሁለቱ ሀገራት መካከል ያለው ዲፕሎማሲያዊ ግንኙነትና ቅንጅት በቀጠናው መረጋጋትና ደህንነት ውስጥ ትልቅ ሚና የሚጫወት መሆኑንም አክለዋል። ሩሲያ እንኳን ደስ አላችሁ መልእክት የላከችላት የኢራን የድል በዓል የተከበረው በዚህ ሳምንት ረቡዕ ነው። ለ47ኛ ጊዜ የተከበረው የድል በዓሉ የኢራን እስላማዊ ሪፐብሊክ መስራች ናቸው የሚባሉት ሩሁላህ ኹሜኒ በውጭ ሀገር የተቋቋመው ንጉሣዊ አገዛዝ በመጨረሻ ፈርሶ ኢራን የፖለቲካ ነጻነቷን መልሳ ያገኘችበት ቀን መታሰቢያ ነው። በዕለቱ ፀሐይ በቴህራን ሰማይ ስትወጣ ታዋቂው የአዛዲ አደባባይ በአብዮታዊ መፈክሮች ተሞልቶ ነበር። ታዛቢዎች ለበርካታ አስርተ ዓመታት እንደለመዱት የዘንድሮ በዓል የመጨረሻው ይሆን እንዴ ማለታቸውንም አላቆሙም። ቀድሞ እንዲህ አይነቱ አስተያየት ሲሰነዘር የቆየው ሀገሪቱ በሚበረታባት ዓለም አቀፍ ማዕቀብ ምክንያት በሚከተሉ ማኅበራዊ አለመረጋጋቶች ሳቢያ ነበር። ኢራን የዘንድሮውን በዓል ያከበረችው ደግሞ ከማዕቀብ አልፎ ለአራግቺ እንኳን ደስ አለህ መልእክት ከላከችው ሩሲያ ባላንጣ አሜሪካ ጋር ፍጥጫዋ አይሎ የጦርነት ነጋሪት በሚመታበት ሰዓት ነው። በሀገሪቱ በተነሳው ተቃውሞ በሺዎች የሚቆጠሩ ዜጎች ተገድለዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕም እነዚህ ዜጎች መገደላቸውን ተገን በማድረግ ኢራን ላይ ጥቃት ለመሰንዘር መዛት ከጀመሩ ሰነባብተዋል። ዛቻ ብቻ አይደለም፣ የጦር መርከቦች ቡድን ወደ መካከለኛው ምስራቅ አሰማርተዋል። ከዚህ በፊት የተሰማሩት ግዙፍ የጦር አውሮፕላኖች ተሸካሚ መርከብ አብርሃም ሊንከንን ጨምሮ በአሁኑ ጊዜ ቢያንስ 10 የአሜሪካ ጦር መርከቦች ይገኛሉ። ዛሬ በማለዳው የዓለም አቀፍ መገናኛ ብዙሃንን የፊት ገጽ በሞላው ዜና እንደታየው አሜሪካ ከቬንዙዌላ የባህር ዳርቻ ወደ መካከለኛው ምስራቅ ያንቀሳቀሰችው በዓለም ትልቁ የጦር መርከቧን ነው። ከካሪቢያን ባህር ወደ መካከለኛው ምስራቅ እንዲጓዝ ትዕዛዝ የተሰጠው ዩኤስኤስ ጄራልድ ፎርድ የተባለው ግዙፍ የጦር መርከብ ነው። የጦር መርከቡ የተንቀሳቀሰው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ወታደራዊ እርምጃ ሊወሰድ ይችላል ባሉት መሰረት መሆኑም ተዘግቧል። አሁን ወደ መካከለኛው ምስራቅ እንዲጓዝ የታዘዘው ጄራልድ ፎርድ የጦር መርከብ ባለፈው ጥቅምት ወር ነበር ከሜዲትራኒያን ባህር ተነስቶ ቬንዙዌላ ላይ ጥቃት ከመፈጸሙ በፊት ወደ ካሪቢያን የደረሰው። የአሜሪካ ፕሬዝዳንት ሐሙስ ዕለት በትሩዝ ሶሻል መድረክ ላይ ዎል ስትሪት ጆርናል ፔንታጎን ሁለተኛውን የአውሮፕላን ተሸካሚ ወደ መካከለኛው ምስራቅ ለመላክ እየተዘጋጀ ነው በሚል ርዕስ ያወጣውን ጽሑፍ ያለምንም ማስተያየት አጋርተዋል። ትራምፕ ይህን ከማጋራታቸው በፊት ከኢራን ጋር ዲፕሎማሲያዊ ስምምነት ለማድረግ ያላቸውን ፍላጎት በድጋሚ አረጋግጠው ነበር። አሜሪካና ኢራን ካለፈው ዓመት ወዲህ የመጀመሪያውን ዙር ቀጥተኛ ያልሆነ ውይይት በኦማን ያካሄዱት ባለፈው ሳምንት ነው። የዋሽንግተንና ቴህራን ባለስልጣናት በዲፕሎማሲያዊ መንገድ እንደሚቀጥሉም ተናግረው ነበር። ነገር ግን ተጨማሪ ውይይቶች የሚደረጉበት ቀን ገና አልተወሰነም። ይህ በእንዲህ ባለበት በዋይት ሃውስ ከቴህራን ጋር ጠበኛ ፖሊሲዎችን እንዲከተሉ ይገፋፋሉ የሚባሉትን የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁን ተቀብለው ካነጋገሩ በኋላ ሁኔታው ተለወጠ። ትራምፕ ተጨማሪ ኃይል ማሰማራታቸውን ይፋ አደረጉ። ከወራት በፊት ኢራን ላይ ጥቃት የሰነዘረችው እስራኤል አሁን በሀገሪቱ በተቀሰቀሰው ተቃውሞም ከአጋሯ አሜሪካ ጋር እጇን ሰዳለች በሚል በኢራን አብዮታዊ ዘብ ክስ ይቀርብባታል። ዘቡ ያቀረበው ክስ አሜሪካና እስራኤል የገንዘብ ስልጠናና የመገናኛ ብዙሃን ድጋፍ በመስጠት በጎዳናዎች ላይ ከሚንቀሳቀሱ አመፀኞችና የታጠቁ አሸባሪዎች ሲል ከጠራቸው ተቃውሞ አድራጊዎች ጎን ቆመዋል የሚል ነው። ቴህራን በበኩሏ ለዋሽንግተን እየተካሄደ የሚገኘው ዲፕሎማሲያዊ ጥረት ኔታንያሁ እንዳያበላሸው እንዳትፈቅድ በተደጋጋሚ አስጠንቅቃለች።
የኢራን ጸጥታ ኃላፊ አሊ ራሊጃኒ በዚህ ሳምንት ድርድር የምናደርገው ከአሜሪካ ጋር ብቻ ነው፣ ከእስራኤል ጋር ምንም አይነት ድርድር አላደረግንም። ይሁን እንጂ እስራኤል እነዚህን ድርድሮች ለማደናቀፍ ራሷን በዚህ ሂደት ውስጥ አስገብታለች ሲሉ ተደምጠዋል። ትራምፕ ግን ኔታንያሁ ጫና እያሳደሩባቸው ነው መባሉን ሐሙስ ዕለት አስተባብለዋል። እስከፈለኩኝ ድረስ አነጋግራቸዋለሁ፣ ስምምነት ላይ መድረስ የምንችል ከሆነ ደግሞ እናያለን በማለት ለጋዜጠኞች ተናግረዋል። የአሜሪካው ፕሬዝዳንት አክለውም በቀጣዩ ወር ከኢራን ጋር ስምምነት ሊደረስ እንደሚችል በመጠቆም ቴህራን በፍጥነት መስማማት እንዳለባት አጽንኦት ሰጥተዋል። ትራምፕ ኢራን ምንም የኒውክሌር መሳሪያም ሆነ ምንም አይነት ሚሳኤል እንዳይኖራት የሚያረጋግጥ ስምምነት እንደሚፈልጉም ተናግረዋል። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ በበኩላቸው የሚሳኤል ፕሮግራሙ የመከላከያ ጉዳይ ስለሆነ በጭራሽ ለድርድር የማይቀርብ ነው ብለዋል። በትራምፕና እስራኤል ዛቻ የሚቀርብባት ኢራን ከ1979 ጀምሮ በዘመናዊ ታሪክ ውስጥ በጣም ረዥምና ሁሉን አቀፍ የሚባል ማዕቀብ ሲጣልባት ቆይታለች። በሀብትና የነዳጅ እገዳ የተጀመረው ማዕቀብ በፋይናንስ፣ በኃይል፣ በንግድ፣ በቴክኖሎጂና በዕለት ተዕለት እንቅስቃሴ ላይ ሁሉ ያነጣጠረ ነበር። በውጭ ኃይሎች ታግዞ ኢራናውያን ለ10 ዓመታት ከቆየው የኢኮኖሚ ድቀት በኋላ ዝለው ወደ ጎዳናዎች ቢወጡም ለጊዜውም ቢሆን መሪዎቹ ኃይል ተጠቅመው ያስቆሙት መስሏል። ነገር ግን ስለ ጉዳዩ የሚጽፉ ዘላቂ ላይሆን እንደሚችል ግምታቸውን እየተናገሩ ይገኛሉ። ቀድሞ ተቃውሞ አድራጊዎቹን በይፋ የደገፉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአንድ ጎን ለዲፕሎማሲያዊ ድርድር ባለስልጣኖቻቸውን ኦማን ሲልኩ የሀገራቸው ትልቁ የጦር መርከብም ከቬንዙዌላ የባህር ዳርቻ ወደ መካከለኛው ምስራቅ ደርሷል። ይህ ብቻ አይደለም። ዎል ስትሪት ጆርናል ሐሙስ ዕለት እንደዘገበው ባለፈው ወር የተቃውሞ ሰልፈኞችን ለመክታት ኢራን ኢንተርኔትን ካቋረጠች በኋላ ወደ 6000 የሚጠጉ የስታርሊንክ ሳተላይት ኢንተርኔት ኪቶችን ወደ ኢራን አስርጋ አስገብታለች። ይህ ደግሞ ተቃውሞ በድጋሚ ሊቀጣጠል እንደሚችል ፍንጭ ሰጪ ይመስላል። ለዚህ ዘገባ ጥንቅር አልጀዚራ፣ ፕሬስ ቲቪ፣ ሚድል ኢስት ሞኒተር፣ ዎል ስትሪት ጆርናልና አሶሺየትድ ፕሬስን በምንጭነት ተጠቅመናል።